የአብሮነት በረመዳን 9 የፕላቲኒየም ደረጃ ስፖንሰሮች የኢትዮጵያ ንግድ ባንክ፣ ሲቢኢ ኑር፣ ማለዳ ፎም፣ ቃል ስፔሻሊቲ የጥርስ ህክምና ክሊኒክ፣ ኤቢሲ ሶፍት፣ ኢትኮፍ ኮፊ፣ የጎልድ ደረጃ ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ ዊኬር ላይት፣ ሚሽካት የገበያ ማዕከል፣ አልፋሪስ ምንጣፍና መጋረጃ፣ የሲልቨር ደረጃ ስፖንሰሮች እኔ ሪል ስቴት፣ የትም ትሬዲንግ፣ የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁልን የተከበረው ሰላምታችን ወደ እናንተ ይድረስ السلام عليكم ورحمة الله تعالى وبركاته رمضان አብሮነት በረመዳን 9 እነሆ የመጨረሻዋን 10 እየጀማመርን እየቀጣጠልን እንገኛለን እናንተስ ጋር እንዴት ነው እየጀማመርን እየቀጣጠልን እያጣጣምን እንገኛለን ነው ወይ ረመዳን እስካሁን ድረስ እንዴት መጣ እየገሰገሰ ነው ተመልካቾቻችን ጋር በአፍጥር ሰዓት የምንገናኝበት የአብሮነት በረመዳን ዝግጅታችን እነሆ ጀምሯል በተለይም የኢቲካፍ ማማማቂያ ሶምሶማ ላይ ነው ያለነው አመሻሹን የገባም ገብቷል ለመግባት የሚጠቀማለ እንግዲህ አላህ የሁሉንም ይቀበል እኛንም ይቀበል እኛም እንግዲህ ፕሮግራማችን ስናበቃ ሮጥ ብለን ሸጉጥ እንላለን ነው ጥግ ላይ ኢንሻአላህ በጣም ነው ደስ የሚለው ተመልካቾች የረመዳን ጊዜያት እየተጠናቀቁ ነው ዒድ የሚባለውን ቀን ደግሞ ለመቀበል ጠጋ እያለን ነው ሁለቱም የደስታ ቀናት ናቸው አይደል ወደ ዒድም ስትሄድ ወደ ደስታ ነው እየሄድክ ያለው አይደል ወለተክሚሉ العده ولتكبروا الله على ما هداكم ولعلكم تشكرون ነው አላህን የምናመሰግንበት ትልቅ አጋጣሚ ነው የፊታችን ዒድ ሲመጣ እስከዛ ባለው ጊዜ የመጠቀም ቴንደንሲ ግን ከኛ ከሁላችንም የሚጠበቅ ነው አላህ Subhanahu Wa Ta'ala ያለፉትም ተቀብሎን ቀዮቹን በረካ አድርጎልን ይቀበለን የሁል ጊዜ ዱዓችን ነው አፍጥረን እንገናኝ ወይስ ከአፍጥር በፊት እንገናኝ ነበር የሚባለው ኢቲካፍ ሲገባ እንደዛ ይባል ነበር ከአፍጥር በኋላ እንገናኝ ወላ ከአፍጥር በፊት እዛው አብረን ተገናኝተን አፍጥር ይባል ነበር አሁን አብረን እያፈጠርን ነው ከተመልካቾች ጋር ያልገቡ ኢቲካፍ መስጂድ ሙሉ ለሙሉ ያልከተሙት ከኛ ጋር ናቸው ሙሉ ለሙሉ የከተሙት ደግሞ ከመልካም ኢባዳቸው ጋር አላህ Subhanahu Wa Ta'ala እንዲቀበላቸው ዱዓ እናደርጋለን እንግዲህ የረመዳን ቀናት የተቆጠሩ ይሄዳሉ በዚህ መካከል እንዲሁ በየመሃሉ አንዳንድ ምናነሳቸው ሐሳቦች አሉ አንዲት እህት ሰሞኑን የሆነ አሳሰባትን ጥያቄ ጠየቀች ከዚህ ከአማና ጋር ተያይዞ ሙስሊሙ ማህበረሰብ ከጥንት ጀምሮ እንደ ሀገር የሚታወቅበት ነገር ቢኖር አንዱ አማና ነው ማለት አንድ ኑረዲን ኢሳ የሚባል ገጣሚ እኮ ምን ይላል ሙስሊም እስላም አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል ደሞ ለመሸመን ይላል ሰይድ ፊት ግን እንደው በጊዜና በወቅቱ ማስረከብ የሚችል ማለት ነው ያው ባለሙያ ነው ሁሉ ባለሙያ ሊኖር ይችላል እጁ የሚታመን መሆን አለበት ሙእተመን የሆነ ለሰጠው ኃላፊነት እሺ ብሎ ታምኖ ያንን የሚያስፈጽም የመልእክተኛው አለይሂ ሰላቱ ወሰለም ሌላኛው መጣላቸው መሐመዱል አሚን ነውና አማና ላይ ያለን ነገር ከጊዜ ወደ ጊዜ የተሸረሸረ እንደመጣ እያስተዋልን ነው እዚህ ነገር ላይ አንዳች ነገር ብትሉ የሚል ጥቆማ ሰጣን ነበር ገጥሟችኋል እውነት ነው አላህ Subhanahu Wa Ta'ala በጣም አንድ ከባድ ይሆን አንቀጻለሁ ዳይሬክት ከዚህ ጋር
እናገናኘው ወይ የሚለው እስኪ ሐሳብ እናደርጋለን። ሰሃቦችን ሲወቅስ ምን ይላል መሰለ وعصيتم من بعد ما أراكم ما تحبون የምትወዱትን ነገር ካሳያችሁ በኋላ አመጻችሁ ይላልና አላህ Subhanahu Wa Ta'ala ይህንን ነገር በመጠበቅ ውስጥ በጣም ብዙ ፈድሎችን በጣም ብዙ የአብሮነት እሴቶች በቅለው በደንብ እንትን ብለው በታሪክ በምንም ካየ በኋላ ሰው ግን ወደ ኋላ ያመጣል። ከታማኝነት ይልቅ በካህዲነት መጠራቱ ይሄ በጣም የሚያሳዝን ነገር ነው እና እንደው እህት ያለችው ነገር በጣም የሁላችንም ኮንሰርን ነው። እንደ ጥያቄ ያቀረበችው ነገር አለ። እሱ ምንድነው? ለምሳሌ አንድ ሰው በአደራ የተወሰኑ ብሮች የሆነ ሰው ጋር ያስቀምጣል። ያንን ብር ሰውየው አማና ነው የተቀመጠበት፣ በአደራ አስቀምጥልኝ ብሎ ያስቀምጠዋልና ያንን ብር አውጥቶ ለግል ጥቅሙ ማዋል ይችላል ወይ? በአደራ ነው የተቀመጠበት። እሱም ያስበው ይሄ የሚጠቀመው ሰው አማናውን የሚጠቀመው ሰው ነገ ከነገ ወዲያ መልስለታለሁ፣ አሁን ነገ ተቀምጧል አይደል? ነገ ከነገ ወዲያ ያው መልስለታለሁ፣ ዛሬ ልጠቀመው፣ ለችግሬ ላውለውና መልስለታለሁ ይላል። እና እንደዚህ በመደራረግ ውስጥ ብዙ ሰዎች ቀልብ መሰባበር ውስጥ ገብተዋል። ከዛ ደግሞ መካካድ ውስጥ መክፈል ሳይችል ሲቀር ያን ነገር መመለስ ሳይችል ሲቀር እንዴ መልሼልህ እንዴ እንደዚህ አድርገው አንዴ ተጠቀመው ብለኸኝ እንዴ አይነት ነገር የሚካካዱ ሰዎች አሉ። እና ይህን ነገር እንዴት ነው የምትመለከቱት? እንደው መረጃ ብትሰጡልን የሚል ሐሳብ ነው። እኛ እንግዲህ ስንሰማም ያደግነው ቤተሰቦቻችንም ጋር ያስተዋልነው ነገር ምንድነው? አንድ ሰው ይሄ ነገር እናንተ ጋር ይቀመጥልኝ ብሎ ካስቀመጠ የተቀመጠበት እቃ የተቋጠረበት ክር እንኳን አይነካም ማለት ሳጥንም ከሆነ ሳጥኑ ጨርቅም ከሆነ ጨርቁ ምኑም አንዱም ነገር እንደመጣ ይቀመጣል። እንደመጣ ያ ነገር እንዴት ሆነ ሲባል እንዳስቀመጥከው ነው የሚባለው። እንዳስቀመጥከው ነው። ምክንያቱም አማና ነው አይደል? የአያቱል ሙናፊቅ ተብሎ አላህ Subhanahu Wa Ta'ala በመልእክተኛው አለይሂ ሰላቱ ወሰለም በኩል የነገረ ምንድነው? የሙናፊቅ ባህሪ አንዱ ታምኖ እምነት በተሰጠው ጊዜ ከሃዲ የመሆን ነው። ስለዚህ የዛ መገለጫ እየሆነ ነው። እና አንድ ሰው አደራ እቺ ነገር አንተ ጋር ተቀመጥልኝ ብሎ ካስቀመጠ ያንተ አይደለም የኔ አይደለም የመጠቀም ሸሪዓዊም መብት የለኝም፣ ሞራልም መብት የለኝም፣ በህግም እንትን መብት የለኝም። ሸሪዓዊው ደግሞ ይብሳል። አንተ ኸይረኛ ከሆንክ ከቸገረ ነገሩ አርጀንት ሆኖ ካስፈለገ አንድ ነገር ማለት ትችላለህ። የራሱ የሚጠቀምበት ሲስተም አለው። ያንን ሰው ተደውልና እዚህ ጋር እኔ ጋር በአደራ ያስቀመጥከው ሳንቲም አለ ልትጠቀምበት ወይ እንዲህ ቸግሮኛል ብሎ መጠየቅ ይቻላል። ያ ሰው እንዳትጠቀመው ካላ ተጠቀመ፣ እሺ ይሄን ያክል ፐርሰንቱን ተጠቀም ካለ ያንን ያክል ፐርሰንት ተጠቀማለህ፣ ضرورህን ለማስወገድ ያህል ማለት ነው። ወኢላ ግን ዝም ብሎ እኔ ጋር ስለተቀመጠ ያው ሰውየው ሲፈልግ ሰጠዋለሁ ችግር የለም የተቀመጠበት አንድ ቀን እንትን ማለት አይቀርም ያው ተቀምጦስ ምን ያደርጋል እንትን ያደርጋል እንጂ ምናምን ያልክ ጀስቲፊኬሽን እየሰጠ ያን ነገር መስጠት ተገቢ አይደለም። ይሄንን ተመልካቾች ቢያጤኑት ለማለት ነው። ግን አብድሬ ያነሳው ነበር ይሄ መታመን አማና የፈረሰበት ሲስተም አይ ቲንክ ናሬሽናችን ይመስለኛል። በተለይ በየድራማዎቻችን በየስነ ጽሁፎቻችን መድረክ ላይ በሚነገሩት ነገሮች ይሄ ሴት በደንብ እንዲፈርስ ተቀጥቅጦ የተሰራ ይመስለኛል። እንደ ቀልድ መርካቶ ከሄድን ወይ ንግድ ቦታ ከሄድን ለመታመን ሙስሊሙን ነው እንደምሳሌ የምናነሳውና በራሳችን ናሬት ባረግነው ነገር እንዳፈረስነው ነው ይሄው የሚሰማኝ። በየቀኑ የምንደጋግማቸው ቃላቶች ሙስሊም ካበለ ቀንዘነበለ ምናምን አልነበር የሚባሉ በፊት። ይሄ እኮ እንዳባባል እንደው ለማሞገስ ምናምን ብቻ አይደለም፣ በጣም ትልቅ ሴት ስለሆነ የተኖረ ሴት ስለሆነ እንደ ሞቶ የተቀመጠ ነገር ነበር። ግን እኛ በየቀኑ ይሄ በየጓዳችን የሚፈጠሩት እነዚህ ክስተቶች እየሸረሸሩ ሄዶ አሁን እንደውም ይገርመኛል በዚህ ዘመን የሆነ እቃ ወይ የሆነ አማና አስቀምጥልኝ ብሎ የሚሰጥ ሰው ራሱ መኖሩ ማለት ምን ያህል እንደፈረሰን እዚህ ጋር ነው የምታየው። ሰው ሄዶ እኮ የሆነ አንተ ጋር ገንዘብ ካለ እኔ ጋር ይቀመጥልኝ ብሎ ነው አሁን የሚጠይቀው
ወይ ለጉዳዩ ሊጠቀምበት ምናምን። በዚህ ዘመን ታምኖ ራሱ አምኛለሁ ስለዚህ ይሄ እቃ አንተ ጋር ይቀመጥልኝ ተብሎ እቃ መሰጠት ወይ ገንዘብ መሰጠት በራሱ በጣም ትልቅ ነገር ነው። በጣም የሚያስገርም ነው። እንገርምበታለን። ምክንያቱም ይሄ ሴት በየጊዜው እየተሸረሸረ ስለመጣና ናሬሽናችን ላይ መጠንቀቅ እንዳለብኝ ነው በዚሁ የሚሰማኝ። ማል ቁርአን ላይ ትዝ ይላል ሜቢ አይታችሁት ከሆነ ኡስታዝ አቡበከር ሁሴንና አቅርብ ነበርና ኡስታዝ አቡበከር ምን አለ ያው አባታችን ነጋዴ ነበር ደሴ ላይ እና ሰዎች መጥተው አማና ይሰጡታል እና በጣም ጠንቃቃ ነው እና ሱቅ ስለሆነ መጥተው የሚሰጡት አንዳንድ ሰዎች በዝርዝር ይሰጡታል። ከዛ እኛ ደግሞ ሱቅ ያለውን ብር ድፍን ነው መዘርዘር እንፈልጋለን እና አንድ ሰው ካዝና ከፍታለሁ ካለ ጉድ ነው የሚፈላው። ሰዎች በዝርዝር ያስቀመጡት ብሩ ላይ አይነካም። በቃ ድፍን አድርጌ እንኳን ላስቀምጥ በነዝርዝሩ ነው የሚሰጠው። በቃ ከነዝርዝሩ ነው የሚሰጠው። በሳንቲም አምጥተው ካስቀመጡት 250 ብር ከ25 ሳንቲም የሆነ 25 ሳንቲም ቫልዩ ስለነበረ 250 ብር ከ25 ሳንቲም በዝርዝር ከሆነ በዝርዝር በ10 ብር ከሆነ በ10 ብር በቃ ለሱቅ ለዝርዝር አንነካተም ነበር። መልሰዋለሁ እኮ ተላለኩ በኋላ እኮ ታገኙ ለዚህ አይፈቀድልም ነበር ይላልና ሰያ እንዳለው ይሆን የተሸረሸረ ምን ወደውን ነገር ካየን በኋላ ወደ ኋላ የተመለሰ ይሄ መታረም አለበት። ባካችሁ የማህበረሰብ እሴቶች መሸርሸር መገለጫዎች ከመሆን ራሳችንን እናድን። እንደ ሙስሊም ደግሞ አላህ Subhanahu Wa Ta'ala የጣለብን አደራም አማናም አለ። የአማና ጉዳይ ብዙ የሚነሳባቸው ጉዳዮች አሉ። እንደው ስለ አማና ለማንሳት ሳይሆን እንደው አንዳንድ ጊዜ በውይይታችን መካከል እያነሳ ነው ደንገጥ ማለት መቻል አለብን። በትዳር ጓደኞች መካከል ሊሆን ይችላል። ባል ለሚስቱ ይሄንን ሳንቲም አስቀምጪ ብሎ ከሰጠ ምንድነው ያላት? ይሄንን ሳንቲም አስቀምጪ እንጂ ለእንትና አወጣሁት አትፈልገውም ብዬ የሆነ ፖስት እያየሁ ነበር። አይሶሪ ባለቤት ያበድርኩትን ብር አልመልሳልኝና እንዴት ነው የሚጠየቀው? ባካችሁ ልምድ ካላችሁ አጋው ለካ ለብዙ ግን አደራ ይሄ ይቀመጥ ካለ ይቀመጥ ማለት ነው። ልክ እንደዛ ሚስትም የሷ መህር ለምሳሌ መህሩ አለ አይደል? በቃ አንተ ጋር ይቀመጥልኝ ካለች እሷ ጋር ይቀመጣል እሱ ጋር ይቀመጣል አይደል? አይነካም። መጠንቀቅ አለበት። ከሷ ፈቃድ ተጠቀመውና ስታገኝ ትከፍላለህ እስካላለችው ድረስ ማለት ነው። በተቃራኒው ልክ እንደዚሁ አሁን ለጊዜያዊ ጉዳይ አሳልፊውና በኋላ ካስቤዛ ከመሰጠች ላይ ትተኪያለሽ ብሎ ያንን መጀመሪያ የተቀመጠ ነገር ከሌለ በስተቀር ባልም በአደራ መልኩ ያስቀመጠውን ገንዘብ ሚስት መንካት የለባትም። ሚስትም በአደራ መልኩ የተቀመጠ ነገር ባልን መንካት የለበትም። ሚስትም እንደዛው። ስለዚህ አማና ትልቅ ጫንቃችን ላይ የተቀመጠ ነገር ነው። ነገ መሬት ላይ የሚያንደፋድፈን አላህ ፊት የሚያስጠይቀን ትልቅ ነገር ነውና እባካችን ጥንቃቄ እናድርግ። ይሄ የዛሬው የአብሮነት በረመዳናችን መልእክት ይሆንልን። አብሮነታችን ደግሞ በደንብ እንዲድምቅ ብሎ ፍክት ብሎ ወደ እናንተ እንዲደርስ ያበረቱልን ተቋማት አሉ። የነሱን አጋር ተቋማት ወይ አጋዦቻችን መልእክት ደግሞ ማድመጥ ይኖርብናል። መልካም የፕላቲኒየም ደረጃ ስፖንሰሮቻችን አሉ። ከነዛ ውስጥ ደግሞ ሲቢኢ ኑር የኢትዮጵያ ንግድ ባንክ የሲቢኢ ኑር አገልግሎት ነው። በዚህ አመት አብሮነት ለበጎነት በረመዳን በሚል መሪ ቃል የተለያዩ መርሃ ግብሮችን እያካሄደ ይገኛል። ምናልባት አስተዋሳችሁ ከሆነ በዚህ ሰሞን ለየት ያለ የአፍጥር ስነ ስርዓት አዘጋጅቶ የተለያዩ ባለድርሻ አካላቶችን አስፈጥሯል። በተለያዩ ከተሞች ይፍጣር፣ ማዕድ ማጋራት፣ ሲቢኢ ኑር ሰደቃና የደንበኞች ቤት ለቤት ዝያራ ያደርጋል። በሰሞኑ ለባቡል ኸይር በጎ አድራጎት ድርጅት ድጋፍ ማድረጉም የሚታወስ ነው። ከዚህ በተጨማሪ ደግሞ የዘካ ካምፔን እያካሄደ ይገኛል። ከሰሞኑ ዘካን አስመልክቶ በኢትዮጵያ ንግድ ባንክ ዋና መስሪያ ቤት ልዩ የውይይት መድረክ ማዘጋጀቱ ይታወሳል። የተቀረው የረመዳን 10 ቀናችሁ አሽረል አኺራችሁ የኢባዳ ጊዜያችሁ ተቀባይነት እንዲኖረው መልካም ምኞቱን ይገልጽላችኋል። የኢትዮጵያ ንግድ ባንክ ሲቢኢ ኑር የአብሮነታችን በረመዳን አጋር ሆኖ ምሽቱን ከኛ ጋር ስላሳለፈ ከልብ እናመሰግናለን። ሌላኛው ፕሮግራማችን የፕላቲኒየም ደረጃ ስፖንሰር የሆነው ኤቢሲ ዳይፐር ነው። እንግዲህ ቀኑን ለልጆቹ በጨዋታና በደስታ የሚያሳልፉበት ምሽቱን ደግሞ ሰላማዊ በሆነ እንቅልፍ እንዲያሳልፉ በጥንቃቄና በጥራት ለልጆ ስስ ቆዳ እንዲስማማ ሆኖ የተመረተውን የኤቢሲ ዳይፐርን ይምረጡላቸው ብለዋል። ሁሉንም ምርቶቻቸውን በሱቆችና በሱፐር ማርኬቶች ያገኟቸዋል። ኤቢሲ ዳይፐር ፕሮግራሞቻችንን ስለሚያበረቱ እጅግ አድርገን እናመሰግናለን። ሌላኛው ፕሮግራማችን በፕላቲኒየም ደረጃ አጋር የሆነን ቃል ስፔሻሊቲ ክሊኒክ ነው። ጥራት ባለውና በተሟላ አገልግሎት የሚታወቀው ቃል ስፔሻሊቲ የጥርስ ሕክምና ክሊኒክ
እርስዎ ስራው ላይ ትኩረት ያድርጉ ለፈገግታው እኛ አለን እያሉ በሁሉም ቅርንጫፎቹ የአፍና የአፍ ውስጥ ችግሮችን ሕክምና ለመስጠት ተዘጋጅተው ይጠብቃቸዋል። ፈገግታ ሱና ነው። እዚህ ቤት ነገሩ ፈገግታው ማያምር የለም የነገር ነው በዚህ መልኩ ማለት ነው። ቃል ስፔሻሊቲ እንግዲህ የተቀረው የረመዳን ቀናቶች የበረካ ኢባዳችሁ ተቀባይነት የሚያገኝባቸው ቀናቶች እንዲሆኑ ይመኝላችኋል። እጅግ አድርገን ነው የምናመሰግነው። የአብሮነት በረመዳናችን አጋር የሆነው ደግሞ ማለዳ ፎም ነው። በተለይ የኢባዳ ጊዜያችሁን ካሳለፋችሁ በኋላ ትንሽ አረፍ ማለት ከፈለጋችሁ ምቾት ባለው የቦንድ ፍራሹ እረፍት እንድታደርጉ ይጋብዛችኋል። ማለዳ ፎም የተለያዩ ማህበራዊ ኃላፊነቶችን እየተወጣ ይገኛል። በተለይም ከዚህ ቀደም የተለያዩ በጎ አድራጎት ላይ ሲሳተፍ እናውቀዋለን። የማለዳ ፎም ድርጅት አሁንም ቢሆን በረመዳን መረዳት መደገፍ ያለባቸውን አካላቶች ከነሱ ጎን በመቆም አሁንም ድጋፉን እያደረገ ይገኛል። ማለዳ ፎም ከኢባዳችሁ መለስ ካላችሁ በኋላ ወገባችሁን ለማሳረፍ የማለዳ ፎም ምርት እንድትጠቀሙ በተለያዩ የአዲስ አበባና በዙሪያው ባሉ ቅርንጫፎች የማለዳ ፎም ምርት እንድታገኙ አመቻችቶላችኋል። ማለዳ ፎም የአብሮነት በረመዳናችን አጋር ሆኖ የፕላቲኒየም ደረጃ አጋር ሆኖ ከኛ ጋር እያሳለፈ ስለሆነ ከልብ እናመሰግናለን። ቡናን በዘመናዊ መልኩ በቤቶ በቢሮና በስራ ቦታው ሁሉ በቀላሉ እንድትጠቀሙ ዘንድ ክሽን አድርጎ ያቀረበላችሁ ሌላኛው የፕሮግራማችን የፕላቲኒየም ደረጃ ስፖንሰር ኢትኮፍ ኮፊ ነው። ኢትኮፍ ኮፊ ፕሮግራሞቻችንን ስለሚያበረታልን እጅግ አድርገን እናመሰግናለን። እንግዲህ ከቡና መስተንግዶ በተጨማሪ ደግሞ በዘንድሮ ረመዳን ልዩ የኢፍጣር ፓኬጆችን ማሰናድቶ ከናንተው ከቤተሰቦቻችሁ ጋር ብቅ ብላችሁ እንድትጠቀሙ እየጋበዛችሁ ነው የሚገኘው። ቀደም ብላችሁ ቦታ ማስያዝ እንዳትዘነጉ ይላችኋል። አድራሻ እሪ በከንቱ ፒያሳ እሪ በከንቱ በርጌስ ክሊኒክ ፊት ለፊት የሚገኘው ባሻ ወልዴ ችሎት ኮንዶሚኒየም አጠገብ ታገኙታላችሁ። የፕሮግራማችን የፕላቲኒየም ደረጃ ስፖንሰር ስለሆነ እናመሰግናለን። ፕሮግራማችን በጎልድ ደረጃ ስፖንሰር በማድረግ አጋር የሆኑ ተቋማትም አሉ። ሁሌም ጤናማ ዘመን የሚመኝሎ ኢትዮ ጠቢብ ሆስፒታል የሚመጥኑትን በልዩነት የሚለው ዊኬር ላይት ልዩና አስደሳች ሸመታ ሚሽካት የገበያ ማዕከል እንደዚሁም ውበትና ጥራትን መለያ ያደረገው አልፋሪስ ምንጣፍና መጋረጃ ነበሩ። ሁሉንም የጎልድ ደረጃ አጋሮቻችን እጅግ አድርገን እናመሰግናለን። በሲልቨር ደረጃ ደግሞ ፕሮግራማችንን ያበረቱልን ኒው ሪል ስቴት እንደዚሁም የትም ትሬዲንግ ናቸው። በውበትና ንጽህና መጠበቂያ ምርት አስመጭነት ይታወቃል። የትም ትሬዲንግ ፕሮግራማችንን በሲልቨር ደረጃ ድጋፍ ስላደረጉ እጅግ አድርገን እናመሰግናለን። እንደዚሁም ደግሞ አድማቂዎቻችን፣ አጋሮቻችን በተለይ እንዲህ ፈልሰስ ብለን እንድንቀመጥበት ያደረገንን ይህንን የመሰለ መጅሊስ ያበረከተልንን ሚና ፈርኒቸር እንደዚሁ እናመሰግናለን። በአልባሳቱ በኩል ቡኻሪ ብራንድ አልባሳት አብሮናል። እንደዚሁም ለዚህ ድምቅ ያሉ ውብ ስታንዳርዳቸውን የጠበቁ ምንጣፎችን ያበረከተልንን አልፋሪስ ምንጣፍና መጋረጃን እጅግ አድርገን እናመሰግናለን። ሁሉንም አጋሮቻችን ከልብ እናመሰግናለን። በአብሮነት በረመዳን ምሽታችን ከኛ ጋር ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ተመልካቾቻችን አንድ ዝግጅት ጋብዘናችሁ ተመልሰን እንገናኛለን። መልካም ቆይታ። አብሮነት 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 አብሮነት